ይህ መልእክት የሚተላለፈው ከአራታይን ማህበረሰብ ነው። የዛሬው መልእክታችንን ሁሌም እንደምንለው ኃያሉን አምላክ በማመስገን እንጀምራለን። ንጉስን በማመስገን እንጀምራለን። ሲራጅ ደረሰኝ እዚህ አካባቢ ሰዎች አሉ ማለት ነው። እነዚህ አንደርከቨር ኤጀንቶች ወይም ጌት ኪፐሮች እዚህ አካባቢ መሰለኝ። ምክንያቱም ኃይሎቻችን እየነገሩን ነው። there is someone who is watching you around here. This is what they are trying to tell us. እና ፈጣሪ ኃያሉ አምላክ ምስጋና ይገባው። ያ የሁሉ ነገር ባለቤት የሆነው የፍርድ ቀን ዳኛ የሆነው ለፍርዱ ለዳኝነቱ ምስክር የማይሻው የአብርሃም የይስሐቅ የያዕቆብ አምላክ የሙሳ የኢሳ የሙሐመድ አምላክ ክብር ምስጋና ይገባው። የዛሬው መልእክታችን ኃያሉን አምላክ ከመሰገን በኋላ እኛ እንግዲህ አንድ ጠበቃ አለን፣ እግዚአብሔር ነው። ለእኛ ዳኛችን እግዚአብሔር ነው። እንግዲህ እዚህ ሀገር ምንም እንኳን ዳኞችም ጠበቃዎችም ቢኖሩም እኛ ግን ለእኛ ይፈረድልናል የሚል ግምት ስለሌለን ለኃያሉ አምላክ እናስተላልፋለን። ሁሌ እንደዚህ ነው የምናደርገው። ምክንያቱም there is a very bad racism, there is a very bad systemic racism and discrimination. So because if we take this to the court, we are sure no one will be punished. Instead maybe they will arrest us. አንዳንድ ጊዜ ከባድ ነው ይሄ። አባቱ ዳኛ ልጁ ቀማኛ የሆነ ፍርድ ቤት ስትሄድ ወስደህ የምትከሰው ልጁን አባቱ ጋር ነውና ከባድ ነው። ማንም በማንም ላይ አይፈርድም። ስለዚህ የኛ ትክክለኛ ፈራጁ ዳኛችን ኃያሉ አምላክ ነው እና ወደ እሱ እናስተላልፋለን። ሁሌም ስናስተላልፍ ነበር ብቻ ሳይሆን ሲፈረድልን ነበረ። አምላክ ሲፈርድ ነበር። ብዙ አይነት ፍርዶች ያሳዝናል። የፍርዱ ግን እኛ ሁሌ የምንናገረው ቀጣዩ ምን እንደሆነ፣ ምክንያቱም እናንተ የምንታውቁት እንደኛ አይነት ሰዎች መንካት ዋጋው ምን ያክል እንደሆነ። አንድ ኩታሉ አንድ ሽማግሌ አንድ ትንሽ ጎልማሳ ነገር ነው፣ ሽማግሌ ማይባል ግን ጎልማሳ ነገር እንግዲህ ጥቁርና ነጭ ሽበት ያለው ማነው ፀጉር ያለው ነው። ሁለት ሚስቶች ነበሩት አሉ። ተረት ነው ወይም ታሪክ ይሆናል። ሁለት ሚስቶች ነበሩት አሉ። አንድ ወጣትና አንዲት አሮጊት ናቸው። እንግዲህ አሮጊት ማለት ትንሽ እድሜዋ ገፋ ያለ ማለት ነው፣ የእሱ አይነት እድሜ። ወጣቷ ደግሞ ከሱ ያነሰች ማለት ነው። እና ከዛ በኋላ ምን ያደርጋሉ? እንደ ተረቱ ማለት ነው። እንደ ተረቱ ወጣቷ ነጩን ስትነቅል፣ ምክንያቱም ባሌ ሽማግሌ እንዳይመስል ብላ ማለት ነው ፀጉሩን። እድሜዋ ገፋ ያለው ደግሞ እንዴ ባሌማ ወጣት መምሰል የለበትም እንደኔ መጠጥ ያለ መሆን አለበት ብላ ጥቁሩን ስትነቅል አሉ። ሁለቱም ሲነቅሉ ፀጉሩን መላጣ አድርገውት አረፉ አሉ። መላጣ አድርገውት አረፉ። ራሰ በራ ማለት ነው። እንግዲህ የዚህ ሀገርም ነገር እንደዚህ ነው። እኛ ለማንም ፌቨር ለማድረግ አይደለም ወደ ፈጣሪ የምንለምነው፣ መክሰፍት እንዲያመጣ ቅጣት እንዲያመጣ የረጅምና የአጭር ጊዜ ቅጣት እንዲያመጣ በዚች ሀገርና በዚህ ህዝብ ላይ በዘረኞች ላይ ወይም በአጥፊዎች ላይ ወይም በእኛ ላይ ዲስሬስፔክት በሚያደርጉት ላይ ወይም ዩኔሜት እኛ ባለፉት 3 ዓመት በእውነቱ የተጎዳነው ጉዳት በጣም ከባድ ነው። ለዚህ ነው እኛ ፍርድ ቤት ብንሄድም ማንም ይፈርድልን የለም። ግን የኃያሉ አምላክ ፍርድ በጣም አሳማሚ ነበርና ያለፉት ጊዜያቶች ብዙ ተከፈለ፣ ዋጋው ተከፈለ። አከፋፈሉ በጣም በሚያሳዝን ሁኔታ ዋጋው ተከፍላ። ያ አጫጭሮች ነበሩ፣ አሁን ረጃጅሞቹ እየተከፈሉ ነው። ያው እንደምታዩት ነው። ኃያሉ አምላክ የተመሰገነ ይሁን። ያ የረጅም ጊዜ እቅዳችን ማለት ነው። ምክንያቱም ደግሞ በአንድም ሆነ በሌላ መንገዱ መቀጣት አለባችሁ ብለን እናምናለን በእኛ። ምክንያቱ ለምንድን ነው? ዘረኝነት አለ። እኛ ለማንም ፌቨር ለማድረግ አይደለም፣ ለጠላቶቻችሁ ፌቨር ለማድረግ አይደለም። እኛ ዲስሪስፔክት ስለሆን በዚህ ምክንያት እኛ ማግኘት የሚገባንን ሪስፔክትም ሆነ ማግኘት የሚገባንን ጥቅም ማግኘት የሚገባንን ነገሮች ስላጣን ከሀገሪቱ ማለት ነው። ያ ማለት እንደ ዜጋ ማለት ነው። ወደ አምላክ ነው የምናስተላልፈው።
ስለዚህ አምላክ ደግሞ ቅጣቱን ሲያመጣ ያው ለጠላቶቻችሁ አጋልጦ ነው የሰጣቸው። ለጠላቶቻችሁ አጋልጦ ነው የሰጣችሁ። እኛ ዜጎች ነን። እንግዲህ ዜጋ ማለት ቢያንስ ለዚች ሀገር መቆም አለብን። ግን እናንተ እንደ ዜጋ አላያችሁንም። እኛን እንደ ዜጋ አላያችሁንም ብቻ ሳይሆን በጣም 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 አሰቃያችሁን። ምክንያቱም ልክ እንደ ጸጉረ ልውጥ አሰቃያችሁን። አሁን እንኳን አንድ ስቶር ገብተን ነበርና አንድ ሴኩሪቲ ጋርድ ምናምን ነገር እዛ አካባቢ ተከትሎ መጣ። ኃይሎቻችን ነገሩን ሲራጅ ደረሰኝ። ትንሽ እንትን ላይ ስለሆንኩ ነው ባህላያቸዋለሁ። እዚህ አካባቢ ይሆናሉ። ያ እነዚህ ጌት ኪፐሮች እዚህ አካባቢ ያሉ እያሉ ነው። እና ይሄ ምንድነው ሴኩሪቲ ጋርዱ ውስጥ ገባ። ከዛ ከኋላችን ነበረ። ኃይሎቻችን ነገሩን ዞር ብለን ማየት አልፈለግንም። ስንወጣ ተከትሎ ወጣ። ስናየው ዞር ብሎ ያየናል ማለት ነው። that means someone tell him that to follow us. that means we are not being treated like a citizen. can you imagine? ያ ሁልጊዜም ቢሆን በርበሬ ከተከልክ በርበሬ ነው የምትቀበለው። በርበሬ ተክለህ ሎሚ አትቀበልም ወይ ብርቱካን አትቀበልም። so the way you treat us, we always transfer God, and that means God will respond for you. If you treat us good, that means God always respond in a good way. That's what happened. I think ይሄ ነው መሰለኝ ጌት ኪፐሩ መጣ። ኃይሎቻችን የነገሩ ማለት ነው። እና አንዳንድ ጊዜ ከባድ ነው። እንግዲህ ምን አይነት ነገር አለ መሰላችሁ በዚህ ምድር ላይ እግዚአብሔር ትልቅ ሴቪላንስ ካሜራ አለው። ይሄ ትልቅ ሴቪላንስ ካሜራ ያያል ማነው የእሱ ካሜራ ያያል። የእሱ ካሜራ ሁልጊዜም ቢሆን ይቀርጻል። እያንዳንዷ የምትደረገዋን ነገር ይቀርጻል። ደስ አይልም? እንግዲህ ለአምላክና እንናገራለን ስንል ለማያውቀው አምላክ አይደለም የምንናገረው፣ ለሚያውቀው ነው። ሁሉን ነገር ለሚከታተለው አምላክ፣ ምስክር ለማይሻው አምላክ ነው የምንነግረው። ዛት ሚንስ በደላችንን፣ የተበደልነውን፣ ግፍ የተሰራብንን በተለያየ ጊዜ ያለፉት ከኦክቶበር 7 2023 ወዲህ በይበልጥ እሱን ነው የደረሰባችሁ መከራና ችግር። ተውት፣ ቁጥር ሰው የለውም። አጫጭሮቹ ማለት ነው። ረጃጅሞቹ አሁን እየኖራችሁበት ነው። እና ሁሌም ቢሆን ለፈጣሪ እናገራለን ስንል ኦልሬዲ የእሱ ሴቨላንስ ካሜራ ኢስ ኦን 24/7 365 ኢስ ኦን። ዛት ሚንስ ሂ ኦልሬዲ ነው። ለዚህ ነው እኛ ወደ አምላክ ስንናገር አምላክ ሂ ሪስፖንድ ፎር አስ ኤግዛክትሊ ዘ ዌይ ዊ ዋንት። ዘ ስቴት ፔይ ዘ ፕራይስ፣ ዘ ሲቲ ፔይ ዘ ፕራይስ፣ the country as a nation, they pay the price. The country as a country, that means ይሄ ማለት የውጭ ማለት አገሪቱ በውጭ ያላት ነገር ማለት ነው። pay the price። ያንን ነው ስናደርግ የነበረው። አሁንም እየሆነ ነው ያለው። እኛ ሁሌ የምንናገረው ለምንድን ነው? እኛ እንደዚህ ጋር ሰለንታይ ስንቀር when you treat us very bad, like you treat us like a stranger, like you treat us, because in this country if you are not white, that much we see you very deeply. If you are not white, really it is very rare to be treated good. So many people, they don't have to expect it. ብዙ ቦታዎች ስንሄድ ሲቪል እነዚህ አንደርከቨር ኤጀንቶች ሲከተሉ ኃይሎቻችን ይነግሩናል። እነዚህ ደግሞ ሴኩሪቲ ጋርዶቹ እንዴት እንደሚያዩ። ነጭ ካልሆንክ እዚህ ሀገር ትንሽ ዲስሪስፔክቱ ሀይ ነው። ክብር የለህም፣ ብዙም ክብር የለህም። ያ ደግሞ ማን ላይ ጣላችሁ? እኛ ላይ ጣላችሁ። ለኃያለው አምላክ ምስጋና ይገባው። እኛ ላይ ጣላችሁ። እኛ አሁን እየወሰድናችሁ ያለበት መንገዱ በጣም ረጅም ነው። ምክንያቱም ደግሞ ፋውንዴሽኑን ክራክ ካደረግነው በጣም ቆየን። ፋውንዴሽኑን ክራክ ካደረግነው የሀገሪቱን በጣም ቆየን። ምሰሶዎቹን ከብዙ ምሰሶዎቻችሁ 10ን ያነሳ ነው። እነዚህ 10 ምናልባት ዋናዎቹ ሊሆኑ ይችላሉ። that's why we say 10 - 1 is 0። ምክንያቱም እነዚህ 10 ልክ እንደ አንድ ናቸው። ከ10 ውስጥ አንዱን ስታነሳው ሁሉም ይወርቃሉ። ተያይዘው ነው። ልክ አንዱ በአንዱ ላይ ተደግፎ ያለ ነገር ነው። that's what we was working for the last few years, and today you see the result።
ይሄ ከጥላቻ የመጣ አይደለም። እናንተ በእኛ ላይ ካደረሳችሁትና እናንተ በሌላ ሰዎች ላይ ካደረሳችሁት መከራና እናንተ በሌሎች ላይ ህዝቦች በምታደርሱት ነው። እኛ እንደ ፈጣሪ አገልጋይነታችን ሁሌም ይሆን ወደ ፈጣሪ እናስተላልፋለን። ስራ ደረሰኝ ያ አስቸኳይ ካልሆነ አንዴ ልጨርስና አያቸዋለሁ በኋላ። ከዛ በኋላ ምንድን ነው የሚሆነው? ወደ ፈጣሪ ስናስተላልፍ ፈጣሪ ሁልጊዜም ቢሆን he will respond in the good way, the way you feel the pain. So now what our advice is, you are trying to destroy this country, not us, it is you, because we only transfer to God. We just let you know how it will end up, situation day by day, how it will end up. We just let you know, because sometimes God respond in a very bad way, maybe in a nature way, sometimes in a different way. Just the last few days, what happened in the state, just like that. So it means there is so many things it could happen. God will respond in the way, but it will not be much. It's always higher price you pay on the way. ያ ማለት ነው። እና ፈጣሪ ይቅር ይበለን። ግን እኛ ለፈጣሪ እናስተላልፋለን የእናንተን ዘረኝነት፣ የእናንተን ሰዎችን ለይቶ ማጥቃት፣ እንደዚህ አይነት ለኃያሉ አምላክ እናስተላልፋለን። ምክንያቱም እናንተን ፍርድ ቤት አንወስድም። እኛ ፍርድ ቤቱንም አናውቀውም፣ ወደ ፍርድ ቤትም አንወስድም። ጠበቃችን እግዚአብሔር ነው። ግን ፈጣሪ ሲፈርድ በጣም ከባድ ነው። ምክንያቱም ምንም ብትከፍሉ ካሳ ለእኛ ቁስላችንን ያሽረዋል ብለን አንገምትም። ስለዚህ የያዝነውን ስራ እንሰራለን። ይሄ ረጃጅሙ ማለት ነው፣ ሎንግ ተርሞ። that means you are going to lose many things as a nation, as a country. that what we are doing from outside, ከውጭ ወደ ውስጥ ነው እያመጣናቸው ያለ ነው። እጅና እግራችሁን ይዘን ወደ ቤት እየመለስናችሁ ነው። ይሄ ማለት ከውጭ ያላችሁን ነገር ማለት ነው። እኛ ቆይቷል። ዛፉን ከቅጠሉ እስከ ስሩ ስናጠናው ምንድነው የመጀመሪያ ጥያቄ መጣለን? ይህንን ዛፍ ለዚህ ዘመን ያክል ከነ ቅጠሉ ከነ ቅርንጫፉ ከነ ግንዱ አረንጓዴ አድርጎ ያቆመው ምንድነው ብለን የገባ ነው። that's why we go after the foundation and we crack it. It's just a matter of time. We go to after the pillars, the main pillars, standing the country or the nation as it is. We go after it. The reason is because we see it is very painful systemic racism there is. It is in multiple ways. The problem is everything is connected each other. You can't escape. If you go to the airport, still you will be watched. You will be disrespected. You will be just like that. That's what we say last time when we were in airport. እኛ ለእሱ አፈርንና እንዳላየን ሆን። የእሱ አፈታተሽ ሌሎችን ሰዎች ከሚፈትሻቸው የተለየ ነበር። እኛን ዕቃ ሲፈትሽ ነበረውና አይናችንን ዘወር አደረግን። አፍረን ማለት ነው። ለእሱ አፈርንለት። Can you imagine when your name is Muhammad? That's how they do. እና አሁን ለዚህ ህዝብና ለዚህ ሀገር እንዴት አድርገህ ነው ፈጣሪ እጅህን አንስተህ አምላኬ ሆይ ለዚህ ህዝብ በረከት አምጣ የምትለው? That's why we are not doing this for favor of their enemy. No, we are doing this because we've been disrespected. And the country is paying the price right now. And if this continues like this, and if we do it continuously, we are telling you, not just a word, just talk. No. We are telling you for sure, it is a promise. For sure, you will remember our word in the future. For sure, each state will be independent, will have their own flag, will have their own presidents. And that will not come without a very bloody of civil war, 10 times of the worse than you see before. You see, that's what it's coming. Maybe you will remember us later. It is if you continue that this China cannot do this. We are not doing this for your enemy favor. That's what we said. Russia cannot do this.
They don't have a power to do such thing. North Korea or Iran cannot do such thing. But we have a power to do that. And we are taking you to exactly to that way. እና ሁልጊዜም የምንናገረው ምንድን ነው? እኛ ከጥላቻ አይደለም. We've been disrespected several times. We see it several times. We've been disrespected. And that will lead the country to be destroyed. And you will see it in your eyes. Maybe it will take a little bit time, but it's not far. It will not take more than a man age. It means between 10 to 15 years, not more than that. It will not take more than that. Maybe we don't know, but we can tell you for sure, as a promise, you are going to that place. That's why we are saying we are not doing this in a favor for your enemy. No, we are doing this because we've been disrespected for several times the last 3 years. From the airports, from the work, from the city, from everywhere we go. Can you imagine if I were white? Would you do it such thing? No. If we were white, you will not do it because we are black and we are Muslim. That's why you do it. And this have very bad punishment. And you have to expect that. The country will pay the price. When we say the country, we are talking about America. America means it's not just one country. There are so many countries who depend on America. Can you imagine? There are so many countries. There are so many countries. There are so many countries who lean or depend on America. Europe, you name it. Asia, you name it. Middle East, you name it. That's what we are doing exactly. Bring you from each and everywhere home. When we bring you home, then you will see it, what we promise you. ባለፈው ትንሽ ቆይቷል ብለናችሁ ነበረ። ከ60 እስከ 80 በመቶ የሚሆነው ህዝብ እዚህ ሀገር ያለው ይሄንን ሀገር ለቆ ይወጣል። ለቆ የሚወጣው አንዳንዱ በወዶ ነው፣ አንዳንዱ ተገዶ ነው። የዚህ ነገር ችግሩ እነማን ናቸው የሚወጡት ነው። የዚህ ነገር ችግሩ ማነው ወጪ ማነው አስወጪ ነው። Maybe that's why it is coming that each state will have independence. It means maybe few states will left just to be called America or the United States. But many states, they will be independent. That time, it is coming. Our forces, they are working. Just they are busy now outside. ከወንዝ ወዳ ማዶና ከባህር ማዶ ያለውን ስራ እየሰሩ ነው። እዚህ አንዳንድ ጊዜ ነው የምናሰማራቸው። አሁን እስከ ኦገስት 15 ድረስ የሚሰሩት ስራ አለ። ባለፈው እንዳልናችሁ 25 ከመቶ በእኛ ላይ መጥፎ ነገር ስላደረጋችሁ የሚሰሩት ስራ አለ፣ እየሰሩ ነው። What we mean is the more you disrespect us, you have to expect something. It will happen. ይቺ አገር እንደኛ አይነት ሰው አይታጣቅም። ይሄ ሳይንስና የቴክኖሎጂ ትውልድ እንደዚህ አይነት ነገር አያውቅም። የአምላክን ስራ አያውቀውም። የአምላክን የተመረጡ ሰዎች ቹዝን ምን ያክል ሊያደርጉ እንደሚችሉ አያውቁም። ወልዮች ምን ያክል ፓወር እንዳላቸው፣ ምን ያክል ነገር እንዳላቸው፣ ምን ሊያደርጉ እንደሚችሉ አያውቁም። we are doing exactly what we said. እና መጠንቀቅ አለባችሁ። የሚያሳዝነው ነገር ብዙ ነጮች አሁን በዓለም ላይ ታስሮ እየተገረፈ ነው። እሱ የራሱን የሆነ ሌላ ሚስጥር አለው። ታስሮ እየተገረፈ ነው በሚያሳዝን ሁኔታ በፈጣሪ ዘንድ። አምላክን ያው እንግዲህ እንትን ብለን ታስሮ እየተገረፈ ነው። ይሄ ነገር የተጀመረው ቆይቷል። አሁን እየባሰበት ነው። ብዙዎቹ ዋጋ እየከፈሉ ነው። አንዳንዶቹ ዋጋው የከፈሉት ዋጋ ተመልሶ እንኳን አያገኙትም። that means it's gone forever. They will never be as before, as they were before. They can't be. So when we are talking about America, we are not making a mistake.
አምላክ ሙሴን ወደ ፈርዖን ሲልከው ፈርዖን በዘመኑ ጀስት ላይክ ዚስ ካንትሪ ፓወርፉል ነበረ። ፓወርፉል እኔ ነኝ እግዚአብሔር የሚል ሰው ነበረ። እና እንደዚህ አይነትን ሰው እንዴት አድርጎ እንዳዋረደው አምላክ አይታችኋል በመጽሐፍ ቅዱስ ውስጥ እንዴት አድርጎ 10 መቅሰፍት አመጥቶ እያንዳንዱ መቅሰፍት ለእያንዳንዱ ጥያቄ መልስ ነበረ። መጨረሻም እሱ አንተ አምላክ ነህ አይደል? ቀይ ባህር ውስጥ ወስዶ እዛ ውስጥ ደፍቆ ገደለው። ያንን ነው ስናደርግ የነበረው። we are very proud for that። ግን የሚያሳዝነን ነገር ዋይ I don't know። ግን በእርግጠኝነት እናንተ መጠየቅ ያለባችሁ በምን ቀን ከኛ ጋር እንደተጋጫችሁ ጠይቁ። እንደ አገር we have that power we promise you። ብዙ ነገር አለ። አሁን ለጊዜው ምን ይላል የኛ ሀገር ሰው አህያዬን ጭኜ እኔም ተሸክሜ አይበቃም ማለችኝ ልዞር ነው ደግሜ ይላል። አህያዬን ጭኜ እኔም ተሸክሜ አይበቃም ማለችኝ ልዞር ነው ደግሜ ማለት ሊዞር ነው ደግሞ ያለፈው ቅጣቱ ስላልበቃችሁ አሁን ደግሞ ትንሽ ቆንጠጥ የሚያደርግ ምክንያቱም this one is very bad disrespect because we feel that we've been under surveillance camera, maybe we've been under a watch list። ሲራጅ ደረሰኝ ሲራጅ ያ አገኘሁት ደረሰኝ። ምንድን ነው ተሽከረከሩናል። ሱብሃንአላህ የአላህ ስራው ይገርማል። እነዚህ ሰዎች አላህ አዞባቸው እኛ ጋር ጣላቸው። ይገርማል። ፈጣሪ ሲያዝባቸው እኛ ላይ ጣላቸው። ብዙ የተጎዱ አገሮች፣ ብዙ የተጎዱ ህዝቦች they will have a relief. Maybe they will remember us because we are not doing favor for them. But in this process, a lot of countries, those who feel sad or feel have a pain because of this system, because of this country, maybe because of whatever it is, now they will have relief. They will have ምናልባች ፈጣሪ ፍትሁን ሊያመጣላቸው ነው ማለት ነው። ምክንያቱም እኛ ላይ ጣላቸው አምላክ እኛ እጅ ላይ ጣላቸው። ሲራጅ ደረሰኝ ያ ከኋላ አለ መሰለኝ። አምላክ እኛ እጅ ላይ ጣላቸውና እኛ ደግሞ ያው እንግዲህ ምንም እንኳን ዜጋ ብንሆንም ብንመክራቸው እምቢ አሉ። እንደ ዜጋ አይደለም የሚያዩት። ሙስሊም ስትሆን እዚህ ሀገር ላይ ትንሽ ይከብዳል መሰለኝ። እንደ ዜጋ አያዩሁም። ነጭ ካልሆንክ እንደ ሰው አያዩሁም። ያ ደግሞ it is very bad pain. It's gonna create a lot of problem because people like us, it can destroy this country. A very painful way it can destroy. We can destroy. We have that power more than Russia, more than North Korea, more than China. They don't even have such system. But we don't do it this because we want to help their enemy. We do it this because of their systemic racism and discrimination. And this country will pay a lot of price in the future. I'm afraid that we will not see, there will be a time that we will not see United States of America. We will not see because a lot of states, they will be independent. They will have their own flag because there are so many things will be gone. And it will not be enough for everyone. I think that time it will come soon. እና ይሄንን ነው የምንላችሁ። የዛሬው መልእክታችን ይሄን ይመስላል። ግን ፈጣሪ ቅጣቱን ያመጣል። ቅጣቱን ሲያመጣ እናንተ በቴሌቪዥን በዜና ላይ ጠብቁት። ለዘረኞች በእርግጥም ፈጣሪ እንደዚህ አይነት ቅጣት ካላመጣ ጥሩ አይደለም። ለዚህ ነው ያልነው በግብር ከፋዩ ገንዘብ የምትቀበሉ ደሞዛችሁን you have to be careful from doing something bad because when you do something wrong that means the country and the nation will pay the price. We just let you know. That's all what we have to do. The more you become more racist, the more you become discriminating people like us, that means there is a price you will pay. And that price will make you to fall on the hand of your enemy. On the hand of their enemy. Just like what we are saying now. ሁል ጊዜ እንደምንለው ትልቁ ተራራ የተሰራው ካፈርና ከጠጠር ነው።
ከአፈርና ከጠጠር የተሰራ ተራራ አንድ በአንድ ጠጠርና አፈሩን ስታነሳው ሜዳ ነው የሚሆነው። that's what we are doing because እናንተ ለራሳችሁ የሰጣችሁት ግምት የተጋነነ ነው። እኛ እጅ ላይ ስትወርቁ እናንተ ለእኛ አይን ውስጥ የገባችሁት የእምቧይ ካብ ሆናችሁ ነው የገባችሁት። እኛ አይን ውስጥ ተራራ አይደለም፣ የእምቧይ ካብ ነው የሆናችሁት። የእምቧይ ካብ ማለት አንዷን ስታነሳ ሁሉም ይናዳል ማለት ነው። አንዷን ስታነሳ ሁሉም ይናዳል። so you have to be careful። እኛ ማድረጋችንን እንቀጥላለን። we are not doing in the favor of your enemy. No, we are doing because what we see is very dangerous. It is very dangerous. God said, I create all human from Adam and Eve, but you divided each people into pieces. Then you disrespect others, you make it close to you the others one. አንዳንዶቹን ወደ ራሳችሁ ታቀርባላችሁ፣ አንዳንዶቹን ትገፋላችሁ። ይሄ የእኛ ምስክርነት ነው። ይሄ ብቻውን በቂ ነው እናንተ ለመውደቃችሁ። ሁሌም እንደምንለው እናንተ መጠየቅ ያለባችሁ በምን ቀን ነው እኛ እጅ ላይ የወደቃችሁት ነው? እኛ አፍ ላይ የወደቃችሁት ነው? በእኛ አይን ላይ የወደቃችሁት ነው? ምክንያቱም እኛ ልናደርግ የምንችለው ነገር እጅግ በጣም በሚያሳዝን ሁኔታ አገሪቱን ይጎዳታል። በሚያሳዝን ሁኔታ ያላችሁበት መከራ፣ አሁን የገባችሁበት መከራ እንዲህ በቀላሉ አትወጡም። እሱን ፎርጌት ግን ይሄንን ራሱ ለረጅም ጊዜ ስንጠብቀው ነበረ ብለናል። ከ2 ዓመት ነው 3 ዓመት በፊት we were waiting this time because after God he said there will be a change. I will change something here in the Middle East once for all, but there will be a bloody of conflict, and because of that conflict hundreds of millions of people will suffer one way or another, will pay the price. That's what he said. After God said that, we were waiting this time. We know exactly ልዩነቱ የፈጣሪ አንዳንድ ጊዜ የሚናገረው ንግግር ስጠብቀው ጥፍ ሆኖ ይመጣል። ለምሳሌ 10 ብር ጠይቀው ከሆነ ምናልባት 1000 ብር ይዞልህ ሊመጣ ይችላል። እንደዛ እንደማለት ነው። እኛ የጠየቅነው በ2023 የተለየ ነገር ነበረ። ይሄንን ማለት ነው መልስ ሰጠን። የመልሱ ለዛ ጥያቄ ሌላ ነበረ ችግሩ። ግን እግር መንገዱን በ2017 እና 19 የሆነ ነገር ያየነው ነገር ነበር። እሱንም ሚድል ኢስት ውስጥ ነው። እሱንም እግር መንገዱን ለዛ ነው ያልነው ጌታዋን የተማመነች በግ ላቷን ውጭ ታሳድራለች የሚባል ነገር ካለ ጌታዋ የዚህ ምድር ዓለም ሰው ከሆነ እንዳይወድቅ ይጠንቀቅ አልን። ምክንያቱም ጌታዋን ከቦታው ላይ ገለል ስናደርገው በጓ ላቷ ብቻ ሳይሆን መላ አካላቷ የተኩላ ነው የሚሆነው። ምክንያቱም ደግሞ ጌታዋ አይደለም የበጓን ላት ሊያድን ራሱን ማዳን አይችልም ነው። that was we was working hard. We just let you know because this is nothing to hide. There is nothing. This is a divine force what they are doing exactly the way we are asking them. So your fall is not that much far, but we just let you know there are so many things. በፈጣሪ ዘንድ በሰማይ በኃያሉ አምላክ ፈጣሪ ፊት እናንተ የሚያቆም ፊት የላችሁም። እሱ ፈጣሪ ነው ያለው። በዛ ላይ ደግሞ ከቁልቁለት ላይ ብትንደረደሩ ታኮ የሚሆናችሁ ነገር የለም። በሰማይ ቤት in the heaven የእናንተ ታኮ ሊያደርጋችሁ የሚችል በጎ ስራ የላችሁም። It's sad. It's painful, but you have to accept it. There is nothing it can back you. ሁሌም እንደምናስታውሰው ፈርዖን ለብዙ 100 ዓመታት እነዛን ሰዎች በባርነት ሲይዝ አምላክ አላየም ነበር ማለት አይደለም። አምላክ አልተሰማውም ነበር ማለት አይደለም። ግን ጠበቀ። ሙሴ ከተላከ በኋላ ሁሉ ነገር ተለዋወጠ። እናንተም እንደዛ ነው። ለብዙ ዘመን ያክል ምናልባት በፈለጋችሁት መንገድ ስትሄዱ ነበረ። ከዚህ በኋላ ግን ምንድን ነበር ያልነው? not on our watch. that means not on our watch means ያለፈው ይበቃል ማለት ነው። that means we involved each and everything. Now you are the only thing is you are accelerating us to do more. That means we involved for anything you do. They will not be easy for you as it is before.
እና በጣም በሚያሳዝን ሁኔታ አገሪቱ ዋጋ እየከፈለች ነው። ወደፊትም ዋጋ ትከፍላለች። ይህ መልእክት የሚተላለፈው ከአራት አይነ ማህበረሰብ። እናመሰግናለን። ቻው